አስቀድሜ በኢትዮጵያ ጥራት ሽልማት ድርጅት በተዘጋጀው የ12ኛው ዙር አገር አቀፍ የጥራት ሽልማት ስነ ስርዓት ላይ በመካከላችሁ በመገኘቴ በኢፌዴሪ መንግስትና በራሴ ስም የተሰማኝን ደስታ ልገልጽ እወዳለሁ። በዛሬዋ ቀን በጥራት ሽልማት ውድድር ላይ አሸናፊ በመሆን የልዩ ተሸላሚ እንዲሁም ደግሞ የአንደኛ ደረጃ የልቀት ዋንጫ ሽልማትን ላገኛችሁ ተወዳዳሪዎች እጅግም ከልቤ እንኳን ደስ ያላችሁ ለማለት እወዳለሁ። ለመጀመሪያ ጊዜ አሸናፊ የሆናችሁም እንዲሁም ደግሞ በተከታታይ መስፈርቱን በማሟላት ለሶስተኛ ጊዜ በማሸነፍ ልዩ ተሸላሚ የሆናችሁ ተወዳዳሪዎች ምናልባት የምትስቱት አይመስለኝም። ማጤን መገንዘብ ያለባችሁ ትልቁ ቁም ነገር እናንተም በቃላችሁ እንደመሰከራችሁት ሁሉ የጥራት ሽልማት ውድድር አሸናፊ መሆን በልቀት ጉዟችሁ የመጨረሻው ነው ወይም መዳረሻው ነው ማለት አይደለም። ይልቁንም ጥራትን ባህል አድርጋችሁ የዕለት ተዕለት ስራችሁ መገለጫ በማድረግና ከናንተ ላቅ ያለ ተመክሮ ሌሎች ድርጅቶች የናንተን አርአያነት በመውሰድ በተለይ በዓለም አቀፍ ገበያ መድረክ በመፎካከር አገራችሁን ስም እንድታስጠሩ ማድረግ ትልቁ ሚስጥሩና ቁም ነገሩ ይሄ ይመስለኛል። እርግጠኛ ነኝ ለዚህ የሚሆናችሁን መነሻ የሽልማት ድርጅቱ ብቻም ሳይሆን ዛሬ ያደረግነው ስነ ስርዓት ይበልጥ የሚያተጋ የሚያበረታታ እርሾ ብቻም ሳይሆን ጉልህ መንደርደሪያችሁ እንደሚሆን ጥርጥር የለኝም። ስለዚህ ይህንን እንደ ዋና ስንቅ መያዙ ጥሩ ነው። በጓደኞቻችሁ መካከል በንግድ ተወዳዳሪዎቻችሁ እዚህ በሀገራችን ብቻ ውስጥ ሳይሆን ውጭ ካሉትም ይበልጥ ጎልታችሁ ላቅ ወዳለ ደረጃ ለመሸጋገር የሕዝብን ይሁንታ ማግኘት የተገልጋይን ቡራኬ ማግኘት ትልቅ አብነት ይመስለኛልና በዚሁ በርታችሁ እንደምትቀጥሉ ተስፋዬ የበረታ ነው። እንደምታውቁት ጥራት በአጋጣሚ የሚከሰት ኤቨንት ወይም ኩነት ሳይሆን መጀመሪያ በጥልቅ ሀሳብ ጥራት ማሰብን ይጠይቃል። ሁለተኛ ማቀድን ይጠይቃል። ይህ ሲባል እንግዲህ ካፒታሉ የሰው ኃይሉ እንደተጠበቀ ሆኖ ያም ሆኖ ግን የግዴታ ማሰብ ማሰላሰልን ይጠይቃል። ሁለተኛ በቅድ ፕላን ማድረግን ወይም ኤንድ ጌምን የመጨረሻውን ግብ ማስላት ያስፈልጋል። ከዛ ተግባራዊ ማድረግ ነው። ትስስሩ ቁልጭ ብሎ ፍንትው ብሎ የሚታይ ነው። ይህም እንደተሟላ ሆኖ ነገር ግን በተለይ ትጉህና ብርቱ አመራር ውሳኔ መስጠት የሚችል በችግሮች መካከል ማለፍ መምራት የሚችል አመራር በሚኖርበት ጊዜ ደግሞ ልህቀት ብቻም ሳይሆን ቀጣይነት ምንጊዜም አስተማማኝ ነው። በዚህ ውድድር ውስጥ ያለፋችሁ ጥራትን ማረጋገጥ፣ ይህንኑ በቀጣይነት ማስጠበቅ፣ የጨመረ ዕውቀትና ብቃትን ማሳደግ፣ እንደ ሰራተኛ እንዳመራር ደግሞ የበለጠ ትጋትና ንቃትን መጨመር እንዲህ የመሰለው ዕውቅና ሽልማት እንደሚያበረታታችሁ
እርግጠኛ ነኝ። በጥራት ማምረት ማለት በቁጠባና በጥራት መካከል ያለውን ሚዛን መለየትና ማወቅ ነው። ሁለተኛ የሰለጠ አገልግሎትን ለመስጠት መትጋትና መዘጋጀት ማለትም ኤፊሽንት ነው። ሶስተኛ ዘላቂነት ቆይታውና አስተማማኝነቱ ደግሞ ተገልጋይን ማርካት መቻሉ ነው። በመሆኑም ቅቡልነትን ለመጨመር ማለትም ሬፑቴሽንን ለማሳደግ የግዴታ ከሽልማቱ ባሻገር መትጋትና አርቆ ማየት የተገባ ነው ማለት ነው። ይህ በሚሆንበት ጊዜ ተፈላጊነት ይጨምራል። በተለይ የአገልግሎት ወይም የምርት ውጤታችሁን የሚሹ በሙሉ ተፈላጊነታችሁን ሁልጊዜ የሚሹት ይሆናል። እንደምታውቁት መንግስት በሁሉም ዘርፍ ጥራትን ለማረጋገጥ በርካታ ተግባራትን በማከናወን ላይ ይገኛል። ትልቁ አብነት በተለያየ መድረክ ተናግሬዋለሁ። አንዳንዴ በውጭ በሰራንበት ወቅት የኢትዮጵያን ፕሮዳክቶች ለዓለም ገበያ ለማቅረብ በተለይ ከጥራት ጋር ተያይዞ ትሬሰቢሊቲውን ስታብሊሽ ለማድረግ መሰረታዊ የሚባሉ የፋይቶሳኒተሪ ምርመራዎችን ለማለፍ የነበረው አበሳ ከባድ ነው። ምርቱን አልጠራም። አንድ 3 የሚሆኑ የኢትዮጵያ የመጠጥ ምርቶች ሰንበት በትሏል። ወደ 20 ዓመት ሳይጠጋው ይቀራል። ሁልጊዜ እዚሁ በአካባቢያችን ብቻ ከምናሽከረክረው ለምን ወደ ውጭ አናወጣውም ብለን ተነሳንና መጠጦቹ ለኛ ፍቱን ናቸው፣ ተስማሚዎች ናቸው። በጉሮሯችንም በቀላሉ ይወርዳል። እዛ ሄዶ ሲመረመር ግን ስም መጥቀስ ስላልፈለኩ ነው። በአንድ ሳጥን ይቅርታ ወደ ስሙ እንዳልቀርብ፣ በአንድ ሳጥን ውስጥ ከነበሩ ምርቶች መካከል ምናልባት ሁሉም ለማለት ይቻላል መቼም የአልኮሊክ ኮንቴንታቸው እንግዲህ ሀብ ቱ ቢ ግልጽ መሆን አለብኝ ማለት ነው። ጭራሽ ሁሉም የተለያየ ነው በአንድ ጠርሙስ መካከል። አይ ቲንክ ያን ጊዜ ያለፍነው ይመስለኛል። ምክንያቱም ዘመኑ የጥራት የክህሎት የብቃት ስለሆነ ያን የጨለማ ሂደት ለማለፍ ብዙ አበሳ ነበር ያየነው። ሁለተኛ ሁላችሁም እንደምታውቁት ከፍ ያለ እና ላቅ ያለው ኤክስፖርት ምርታችን እንዲሁ ከእውቀት ጉድለት አንዴ በስልቻ አንዴ በጆንያ አንዴ በሰፌድ ስናገላብጠው የተለያዩ በውጭ ገበያ የማይደገፉ የተለያዩ ባዕድ የሆኑ ንጥረ ነገሮችን ይዞ ተገኘ። ጨለማ ነበር ያ ጊዜ። እሱን ለማሳለፍ ወይም ደግሞ ያን የጥራት ኳሊቲ ለመትከል ዋናው ትሪገር ካረጉት መካከል አንዱ ይሄ ነው። ከጉድለት አለመማር ይመረጥ ይሆናል፣ ግን ከጉድለት ደግሞ ፈጥኖ መማር መቻል ደግሞ ታላቅ እውቀት ስለሆነ ያን ማዕከል በማድረግ አሁን በደረስንበት ደረጃ በተለይ ላብነት የሆነን ዘንድ የኢትዮጵያ መንግስት ለጥራት ከፍ ያለ ግምት በመስጠት ሁላችሁም እንደምታውቁት ከ8 ቢሊዮን ብር በላይ የፈጀውና በአፍሪካ ግንባር ቀደም የሆነውን የጥራት መንደር ለዓለም አቀፍ ውድድር በሚያቃን ብቻም ሳይሆን በጥራት ማምረት እውቀትን የሚያጎለብትና የሚያሰላ
እንዲሁም እድገታችንን በጠንካራ መሰረት ላይ ለመገንባት ያለንን ቁርጠኝነት ለማሳየት ይህን ያክል ወጪ በማድረግ የተጠቀሰውን የጥራት ማዕከል ለማቋቋም ችሏል። ስለዚህ ይህ ትልቅ ኢንቨስትመንት ነው። እናንተ በሌላው ዓለም ትወዳደሩ ዘንድ እኛ ጥራት አንሻም ማለት አይደለም። ነገር ግን ቢዝነሳችሁን ታሰፉ ዘንድ መንግስት ከወሰደው ትልቅ ማሳያ አንዱ ነው ለማለት ይቻላል። ያው በተደጋጋሚ እንደሚባለው አሁን ባለንበት ዘመን ኳሊቲ is not a choice የምርጫ ጉዳይ ብቻ አይደለም፣ ወይም የፕሪፈረንስ አይደለም፣ ወይም ደግሞ የቅንጦትም ጉዳይም አይደለም። በውድድር ዓለም ልቆ ለመገኘትና የበለጠ ለማደግ የግዴታ ዋናው መስፈርት እሱ በመሆኑ ስለዚህ ድሮ በኳሊቲ ምክንያት ምናልባት መንገዱ ዳገት ሊሆን ይችላል፣ ጠመዝማዛም ሊሆን ይችላል። አሁን ግን ምርቶቻችን ዓለም አቀፍ ገበያን በዓለም አቀፍ ገበያ ተወዳዳሪና ተሳታፊ የሆኑ ዘንድ መሰረቱ ተጥሏል። እድሉ አጋጥሞኝ ለመጎብኘት ሞክሬያለሁ። የጥራት ማዕከሉን የቀጠናዊ እና የንግድ ትስስር ሚኒስቴርም አስጎብኝተውኛል፣ አይቻለሁ። የደረስንበት ደረጃ በሌላው ዓለም ካየናቸው ጋር ሲነጻጸር ከፍ ያለ ምርታን አሳይተናል። አሁን ወደ ኋላ ሪግሬስ ማድረግ በማንችልበት ደረጃ ላይ ደርሷል። ፐርሚሰብል አይደለም፣ የሚፈቀድ አይደለም ወደ ኋላ መሄድ። ስለዚህ በትጋት ማምረት በሀገር ውስጥ ገበያ ብቻም ሳይሆን አይናችንና ትኩረታችንን ደግሞ ለኤክስፖርት ለማድረግ የነበሩን ፈተናዎችን ለማለፍ ያስቻሉን መሰረተ ልማቶች የተጣሉ ስለሆነ በዚህ በመበረታታት ከፍ ያለ የምርት ክንውናችሁን የአገልግሎት አሰጣጣችሁን ወደ ላቀ ደረጃ እንደምታደርሱት እምነቴ የበረታ ነው። ይህም ብቻም ሳይሆን ኳሊቲ የምርጫ ብቻም ሳይሆን በተለይ የእውቀት እርከንን ከፍ ያደርጋል። በዛ ልኬታ ነው የሚታሰበው። ቅድም ዶክተር ይመስሉኛል ሲናገሩ የጃፓን ምርት ኢትዮጵያ በሚገባበት ጊዜ ያን የመሰለ ስያሜ ሲሰጥ እግር ተከል ሆነን እናስታውሳለን። ብዙዎቻችን ማለት ልጆች ሆነን ለማለት ነው። የምንወዳደረው ሌሎችም የአውሮፓ ካምፓኒዎች ፕሮቫይድ ያደርጉ ስለነበር ያኔ ተመራጮቹ እነ ቶዮታ አልነበሩም። ያኔ ብርጭቆ ምርት ከዛ አልነበረም የሚታየው። እርሳሱም ማናቸውም ነገር የአውሮፓ ምርት ነበር። ግን in a very short period the Japanese በተለይ በሄቪ ኢንዱስትሪ ይህን ያክል ምርታ ማሳየታቸው በዲሲፕሊን ለልቃት ለጥራት የሰጡት ቁም ነገር ከፍ ያለ በመሆኑ ወደ እድገት ለመሸጋገር የኳሊቲ ወሳኝነትን ማሰብና ማወቅ ማደግ ብቻም ሳይሆን ብሩህነት ነው፣ መገለጥ ነው። ስለዚህ የሌሎችም ተመክሮ የሚያግዘን ነው ለማለት ይቻላል። በ12ኛው ዙር ሀገር አቀፍ የጥራት ሽልማት ውድድር ለመሳተፍ ፈቃደኛ ለሆናችሁ ሁሉንም የውድድር ሂደቶች አልፋችሁ ለሽልማት የበቃችሁትን ተሸላሚዎች በራሴና በመንግስት ስም በድጋሜ እንኳን ደስ ያላችሁ ለማለት እወዳለሁ። ቅድም እንደተጠቀሰው ዛሬ ያገኛችሁት ሽልማት የአንድ ወቅት ስኬታችሁን ብቻ ሳይሆን ዘላቂነት ያለውን ተስፋችሁን፣ ትጋታችሁን፣ ብርታችሁን ሁሉንም ነገር የሚያመላክት ነው። ሽልማቱን በአገልግሎትና ምርት ጥራት ብቻ
ያገኛችሁት ሳይሆን በተከተላችሁት አመራር በደንበኛ እያያዛችሁ የሰው ሀብት አመራራችሁ የአሰራር ስርዓት የደህንነትና በተለየ የማህበራዊ ተሳትፎ ኮርፖሬት ሪስፖንሲቢሊቲ መመሪያችሁ እንደሆነ ይህም ተደምሮ እንደሆነ እንድታጤኑት እፈልጋለሁ። በሌላም መልኩ ሽልማቱ የተሰጣችሁ ፕሮባብሊ ሳመራይዝ ለማድረግ ሜቢ ብዙ ፋክተርስ ሊኖሩ ይችላሉ። እንደኔ እይታ 4 ጉዳዮች ይመስሉኛል ለማጠቃለል ያክል። አንደኛው ላመረታችሁትና ለሰጣችሁት አገልግሎት ብቻም ሳይሆን ለነበራችሁ ትጋት መሆኑን ማጤን ይገባል። ሁለተኛው ለፈጠራችሁት የስራ እድል እንደሆነም መገንዘብ የተገባ ይሆናል። ሶስተኛውና ምናልባት ትልቁም ደግሞ ለሀገራችሁ ያበረከታችሁትና የሰጣችሁት ትሩፋትና ጸጋ። አራተኛው ምናልባት በምርታችሁና በአገልግሎታችሁ ተገልጋይ ወይም ተጠቃሚ የሚጠብቀውን እርካታ ማሟላታችሁ በዚህም ዘላቂነት ያለው ተአማኒነት ማግኘታችሁ እንደሆነ በበኩሌ እነዚህ ጉዳዮች ይታዩኛል። ስለዚህ ይህ ታላቅ ስኬት ነው። የእናንተን የሥራ ተመክሮና ልምድ መውሰድ ለሚፈልጉ ተቋማት ወይም ድርጅቶች ዕውቀታችሁ በብሩህነት በመለገስ ተመክሯችሁን በማካፈል ሌሎችም ወደ ላቀ ደረጃ እንዲሄዱ እዛ ደረጃ እንዲደርሱ እንደምታተጓቸው እርግጠኛ ነኝ። በጥራት ሽልማት ውድድር ተሳትፋችሁ ራሳችሁን በሚገባ ለፈተሻችሁ እንዲሁም ለዚህ ስነ ስርዓት መሳካት አጋር ለሆናችሁ እና ድጋፍ ላደረጋችሁ ሁሉ ምስጋናዬን እያቀረብኩ በውድድሩ ለተሳተፋችሁ ሁሉ እንኳን ደስ ያላችሁ እላለሁ። ኢትዮጵያ ለዘላለም ትኖር። አመሰግናለሁ።